የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ አይንተ እግዚአብሔር አባቶች፣ ካህናት፣ ላይካነ ምስጢር፣ ወንድሞች፣ ዲያቆናት፣ እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። ሳይገባን በፍቅሩ ጠርቶ በቅድስናው ስፍራ ያሰባሰበን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ስለ ነፍሳችን ድህነት የምንወያይበት ሰዓት ነውና የቻላችሁ ፊት ለፊት ብትሆኑ ወደዚህ ወደ አውደ ምሕረቱ ቀረብ ብትሉ መልካም ነው። ይሰማናል ካላችሁም ደግሞ እንግዲህ እንዳሳባችሁ ይሁን። ዛሬ እንግዲህ ልደተ ክርስቶስን የምናስብበት የምናከብርበት ዕለት ነው። ተስፋ እንደተሰጠው ትንቢት እንደተነገረው ሱባኤ እንደተቆጠረው እነሆ ጌታችን ተወለደ። እንኳን ደስ አላችሁ። ይሄ ቀን ልዩ ቀን ነው። ይህንን ቀን ብዙዎች ሊያዩት ይመኙት እንደነበር በወንጌል ራሱ ጌታችን ለሐዋርያቱ ለደቀ መዛሙርቱ ነግሯቸዋል። እስመ ብዙኃን ነቢያት ፈተው ይርአዩ አንትሙ ዘትሬዩ ወኢርእዩ። እነሆ ብዙዎች ነቢያት እናንተ አሁን የምታዩትን ነገር ሊያዩ ወደዱ፣ ግን አላዩትም። ወፈተው ይስምዑ አንትሙ ዘትሰምዑ ወኢሰሙ። እናንተ አሁን የምትሰሙትን ድምፅ ሊሰሙ እኒህ ብዙ ነቢያት ብዙዎች ከእናንተ በፊት የተነሱ በሙሉ ወደዱ፣ ፈተው፣ ሻቱ፣ ተመኙ፣ ግን አልሰሙትም፣ አላዩትም። ብፁዓት አዕይንቲክሙ ለርያ ወአእዛኒክሙ ለሰማ። ይህንን የሰሙ ዓይኖች የሰሙ ጆሮቻችሁ፣ ይህንን ያዩ ዓይኖቻችሁ የእናንተ ብፁዓን ናቸው፣ የተባረኩ ናቸው፣ የተከበሩ የተለዩ ናቸው፣ የተመረጡ ናቸው ብሎ ይሄ እንግዲህ ነቢያት ብሎ የቆጠረው ከአዳም እስከ ክርስቶስ መምጣት ድረስ የተነሱትን በሙሉ ነው። ከአዳም እስከ አብርሃም የተነሱትን፣ ከአብርሃም እስከ ሙሴ የተነሱትን፣ ከሙሴ እስከ ክርስቶስ የተነሱትን፣ እነዚያን ስመ ገናና የሆኑትን ስለ ክርስቶስ እየተናገሩ እየጮሁ እየለመኑ ፈኑ እዴከ ማርያም ወናድነነ፣ አቤቱ እጅህን ከአርያም ላክና ከአርያም ስደድና መጥተህ አድነን እያሉ እየተመኙ ይሄ ምኞታቸው እውን ሳይሆን ትንቢታቸው በእግዚአብሔር ዕለት የሚፈጸም ስለሆነ ያችን ዕለት ማየት ናፍቀው ባይሳካላቸው እየተናገሩ ነባይነ ይላሉ። አለቀስን፣ አነባን፣ ግን ከመዘይ ነባይነ ኮነ እንዳላለቀሱ። ልጅ ሲያለቅስ የልጅ ጉልበቱ ልቅሶ ነው ይባላልና ልጅ ሲያለቅስ አምርሮ አልቅሶ ተው ይባል እምቢ ብሎ ግን በለቅሶ ብዛት ምክንያት የተመኘውን የፈለገውን ነገር ያስደርጋል። ነቢያት እንደ ልጆች ናቸው ለእግዚአብሔር። አለቀሱ፣ አነቡ። አዳም እንደውም ይባስ ብሎ ደሙን በልቶ ከሌላ መስዋዕት ጋር አብሮ ቀላቅሎ ሊያቀርብ ወደደ። ያችን ቀን እትወለድ እምወለተ ወለትከ ያላትን በቀለሚንጦስ ተስፋ የሰጠውን ቀን ሊያይ የራሱን ደም መስዋዕት አቀረበ። አዳም አይ ባንተ አይደለም፣ በሩቅ ብእሲ ደም አይደለም ይህ ዓለም የሚድነው፣ እኔ ተወልጄ በማፈሰው ደም ነው ይህ ዓለም የሚድነው ብሎ አዳም ሱባኤውን እንዲቀጥል ንስሐውን እንዲገባ አድርጎት ነበር። ሌሎቹም በየዘመናቸው በየተነሱበት ሁሉ
ይችን ቀን ዕለተ እግዚአብሔር ይላታል። ዕለተ እግዚአብሔር የእግዚአብሔር ቀን ጌታ የተወለደባትን ቀን የእግዚአብሔር ቀን ይላታል። ይህችን ቀን ሊያዩ ብዙ ተመኙ፣ ብዙ ወደዱ። ትንቢት የተናገሩት ስለዚህች ቀን ነው። ከዚህ በፊት ነግሬያችኋለሁ። በእኛ ቤተ ክርስቲያን የነቢይነት ሥራ ከክርስቶስ ልደት በኋላ ወይንም ደግሞ ከመጥምቀ መለኮት ከቅዱስ ዮሐንስ በኋላ የነቢይነት ሥራ የሌለው ክርስቶስን መንገር፣ ክርስቶስን ወደ ዓለም ማምጣት ነበረ የነሱ ሥራቸው፣ የነቢያት ሥራቸው። ክርስቶስ በቆመ ብእሲ ከእመቤታችን ከቅድስት ድንግል ማርያም ሲወለድ የነቢያት ሥራቸው አለቀ። ይመጣል ማለት ነው። ይመጣል ያሉት ሲመጣ ሥራቸው ተጠናቀቀ። እርሱ እስኪመጣ ግን ብዙ ጮኹ፣ ብዙ አለቀሱ፣ ብዙ አነቡ። የነቢያት ለቅሶ የዚህ ዓለም ለቅሶ ነው። የነቢያት እንባ የዚህ ዓለም እንባ ነው። በእግረ አጋንንት ተቀጥቅጠው እየተገዙ ያሉ የደቂቀ አዳም ሁሉ እንባ ነው። ያንን ሁሉ እንባ ፈሰሱ፣ ነባዬን አሉ። ግን ያለቀሰ ልጅ የሻተው መሻቱ ፍላጎቱ እንዲሰጠው አይደለም በእነሱ የሆነው። እያለቀሱ እያነቡ ወረዱ። ጽድቅ ደሰ ኮነ ከመጸርቀ ትክቶ ይላሉ አባቶቻችን። ይህንን ሲተረጉሙ እንደ መርገም ጨርቅ ሆነ ጽድቃችን። እነሱ ምንም ደጋጎች ቢሆኑ ግን የገነትን ደጅ የሚያስከፍት ደግነት ግን አልተገኘባቸውም። ዲያብሎስ በማህፀን እየተቆራኘ በጥንተ አብሶ ተይዘው ስለነበረ መርገሙን የሚሰብረው፣ መርገሙን የሚሽረው፣ መርገሙን ከሰው ልጆች ሁሉ የሚያስወግደው እርሱ መሲሁ እስኪወለድ መጠበቅ ነበረባቸው። ስለዚህ የአብርሃም ጽድቅ ገነት አላገባው። በሲኦል ቢጠብቀውም ቸርነቱ እግዚአብሔር ጠብቆት በሲኦል ቢጠብቀውም የአብርሃም ደግነት፣ የይስሐቅ ታዛዥነት፣ የዳዊት እንደ ልቤ መባል፣ የኢሳይያስ ነብይነት፣ የሌላውም እንዲህ በጎ ነገሩ ወደ የገነትን ደጅ ሊያስከፍትላቸው አልቻለም። ስለዚህ ጽድቃችን እንደ መርገም ጨርቅ ሆነ። ጽድቅ እንዳልሰራን፣ በጎ እንዳልሰራን፣ ለእግዚአብሔር እየታዘዝን እንዳልኖርን ሁላችንም አዳም የበደለው አዳም እንደገባው በእግዚአብሔር ላይ ያመፀው አዳም ሲኦልን እንደገባው የዲያብሎስ ልጅ ገብሩ ለዲያብሎስ አገልጋይ ተብሎ እንደገባው እኛ ሁሉ ገባን እያሉ እያለቀሱ እያነቡ ወረዱ ወደ ሲኦል። ለዚያ ነው ጽድቅ እንዳልሰራን ሆን ብለው ያለቀሱት የጮሁት። ስለዚህ ብፁዓት አዕይንቲክሙ ያላቸው ሐዋርያቱን ለዚህ ነው። እነዚያ የደግነት እጦት የለባቸውም፣ ደጋጎች ነበሩ። በሕገ እግዚአብሔር በፈቃደ እግዚአብሔር የኖሩ ናቸው ነቢያቱ። የተመረጡትም ለዚያ ነው። የቅርቡን የሩቁን የገለጠላቸው የተገቡ ስለሆኑ ነው። ያትትወ ለኃጥእ ከመ ኢይርአይ ስብሐተ እግዚአብሔር እንዲል መጽሐፍ በጎ ነገር ለማይሰራ ሰው፣ ቅሩበ እግዚአብሔር ላልሆነ ሰው የእግዚአብሔር ምስጢር አይደለም የክርስቶስ መምጣትን ያክል ትልቅ ትንቢት ሌላውም በአፋ ያለውን በጥናት የሚመለሰውን መጽሐፍ በማንበብ የሚታወቀው እንኳን ይሰወርበታል። ለነቢያቱ ግን እመጣለሁ ብሎ ነገራቸው። የሚመጣበትን መንገድ አሳያቸው። ኦ ዝ ነገር ለእሉ ለተነበዩ ዘበአሐዱ መንፈስ በእንተ ክርስቶስ። እነዚህ በአንድ መንፈስ ሆነው በአንድ መንፈስ ገላጭነት ስለ ክርስቶስ መምጣት የተናገሩ የነቢያት ነገር ምን ይደንቅ ምን ይረቅ ይላል ቅዱስ ኤፍሬም። አዎ እጅግ የረቀቀውን ምስጢር ገልጦላቸው ስለነበረ፣ የከበረውን ነገር አሳይቷቸው ስለነበረ ያንን ምስጢር የረቀቀ ምስጢር ይለዋል ቅዱስ ኤፍሬም በውዳሴ ማርያም ላይ። ስለዚህ የነቢያት ተስፋቸው የተፈጸመበት ዕለት ነው፣ ያላፈሩበት ዕለት። ዮናስን ታስታውሳላችሁ? ዮናስን የነነዌ ሰዎች ቢያምፁ ጌታ እግዚአብሔር ዮናስን ላከው። አሻፈረኝ አለ። እንግዲህ ታሪኩን ታውቃላችሁ። ቃይ ብሎ መለሰው፣ እግዚአብሔር መለሰው። አሻፈረኝ ያለበት አንተ መሐሪ ነህ፣ መሐሪ ሆነህ መዓት ይመጣል ብዬ መዓት ባይመጣ እኔን ሐሰተኛ ነቢያት ታስብለኛለህ በሕዝቡ ዘንድ ብሎ ፈርቶ
በሕዝቡ ዘንድ ሐሰተኛ ከምባል ከእግዚአብሔር ጋር ብጣላ ይሻለኛል ብሎ ሸሽቶ ሊሄድ የሞከረውን የዮናስን ትንቢት የዮናስን ታሪክ ታስታውሳላችሁ። ተመልከቱ። ያቺ በ3 ቀን ሱባኤ ልትሆን የታለችው በሥጋ የታዘዘችን መቅሰፍት ነው። እሳት ወርዶ ይበላችኋል የተባለውን ነው። እሳት አወርዳለሁ ትላለህ፣ አንተ ግን ቸር ስለሆንክ እሳት አታወርድም ትምራቸዋለህ፣ እኔ ነኝ በመሃል ቤት የምጎዳ ብሎ ዮናስ ሊሸሽ ሞከረ። አስቡት፣ ዳዊት የተናገረው ትንቢት ይመጣል ያለው የውሾች ማህበር ከበበኝ፣ ለጽሜም የሚሆነውን መራራውን አጠጡኝ እያለ ስለ መከራ መስቀሉ የተናገረው ዳዊት፣ ኢሳይያስ ሕፃን ተወልደ ለነ ወልድ ተውህበ ለነ ብሎ የተናገረው ኢሳይያስ፣ ሕዝቅኤል ርኢኩ ሆተ በምስራቅ ህቱም በአብይ መንክር ማኅተም ያለው ሕዝቅያስ፣ ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሐቲም ነገሥተ ይሁዳ ያለው ሚክያስ፣ ሌሎቹም ዘካርያስ ልጄን ከግብፅ ጠራሁት ያለው ዘካርያስ፣ እነዚህማ የበለጠውን ነገር ተናግረው ባይሆን ኖሮ ምን አይነት ሐሰተኞች ይባሉ ይሆን? የሐሰታቸው ብዛት ከፍ ያለ ነበር። ምክንያቱም የተነገረው ትንቢት ይመጣል ያሉት፣ ይሆናል ይከናወናል ያሉት ነገር ከባድ ነገር ነው የነበረው። አምላክ ሰው ይሆናል ነው ያሉት። አምላክ ይወለዳል ይወርዳል ነው ያሉት። ስለዚህ ጌታ ተወልዶ የትንቢታቸውን ፍጻሜ ባያሳያቸው ኖሮ በሐዘን ይኖሩ ነበር፣ ነፍሳቸው በሐዘን ትኖር ነበር። ስለዚህ በዚህ ቀን የነቢያት ደስታቸው ተፈጸመ። ጌታ ተወለደ። አሁን እንግዲህ ተመልከቱ፣ የነቢያት ደስታቸው የጌታ መወለድ አይደለም፣ ማለትም የትንቢታቸው መፈጸም ብቻ አይደለም። በትንቢታቸው ውስጥ የተነገረው አዳምና ልጆቹ በመወለዱ እንደሚድኑ ነው። ስለዚህ በስቃይ ያለው የዲያብሎስ ባሪያዎች አሽከሮች ተብለው ያሉት አዳምና የልጅ ልጆቹ በሙሉ ነፃ የሚወጡበት የምስራች ነው የጌታ መወለድ። ስለዚህ እነሆ የምስራችን እነግራችኋለሁ አለ መልአኩ። እነሆ ዛሬ በዳዊት ከተማ መድኃኒት የሚሆን እሱም ክርስቶስ ኢየሱስ ተወልዶላችኋል ብሎ ያ የምስራች አዳም ሲጠብቀው የነበረው ተስፋ፣ አዳም በሲኦል ሆኖ ይጠብቀው ነበር ይህንን ተስፋ። በኋላ የመስቀል ዕለት የስቅለት ዕለት ዓርብ መምህራን ሲያስተምሩ ሰምታችኋል። ተንሥኡ ለጸሎት፣ ይሄን በየቀኑ በቅዳሴው የምንሰማው ጸሎት ተንሥኡ ለጸሎት የአዳም አዋጅ ናት። ይቺ አዋጅ አሁን ተስፋችን የተፈጸመበት ሰዓት ደረሰ። ጌታ በመስቀል በቀራንዮ ነፍሱን አሳልፎ ሲሰጥ ያኔ በአካለ ነፍስ ወደ ሲኦል በአካለ ሥጋ ወደ መቃብር አውርደውታልና እሱ በአካለ ነፍስ ወደ ሲኦል ሲሄድ የጌታን መምጣት የትንቢቱን መፈጸም የአዳም ተስፋን በእጅ መጨበጥ ተስፋ ነበረ፣ ይጠባበቅ ነበር። አሁን በእጁ ደርሷል፣ ከበሩ ገብቶለታል። ስለዚህ ተንሥኡ ለጸሎት ብሎ በነፍሳት መካከል ሁሉ አዋጅን አወጀ። ይሄ አዋጅ የተፈጸመ መሆኑን ሲያውቁ ነው፣ እንደሚፈጸም ሲያውቁ ነው ነቢያት ደስታቸውን የገለጹት። የነቢያት ደስታ ፍጻሜ የክርስቶስ ልደት ነው የሚባለው በዚህ ምክንያት ነው ማለት ነው። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ቀድሞውኑ አዳም በበደለ ወቅት እንዳውም ደግሞ መምህራን ከመበደሉ በፊትም እግዚአብሔር ማእመረ ህውአት አሃዜ ዓለም በእዴሁ ኩሉ እሁዝ ውስተ እዴሁ፣ እነሆ እግዚአብሔር የተሰወረውንም የተገለጠውንም የሚያውቅ ይህንን ዓለም በመሃል እጁ የያዘ ስለሆነ ማርያምሰ ታቱ እምትካት ውስተ ከርሱ ለአዳም ከመባሄሪ ጻዕዳ፣ በአዳም ባህሪ ውስጥ በአዳም ጉልበት ውስጥ በአዳም ዘር ውስጥ እንደ ነጭ ዕንቁ ታበራ የነበረች ማርያምን አስቀድሞ እንተ በህሌና እግዚአብሔር ተገብረት ይላታል። በአምላክ ህሊና ቀድማ የታሰበች የተሰራች ነበረች። ማደሪያውን ቀደሰ ማኅደሮ ልዑል ማደሪያውን ቀደሰ፣ መረጠ፣ ለየመጀመሪያውኑ እንደሚወለድ ያውቀዋል።
ለዚያ ነው በዚህ በኦሪት ዘፍጥረት አዳም ከኛ እንደ አንዱ ሆነ የሚለው። ከኛ እንደ አንዱ ሆነ። ምክንያቱም በኋለኛው ዘመን የአዳምን ሥጋ የሚለብስ ስለሆነ አዳምን ወይንም ደግሞ ሰውን በእግዚአብሔር ነው ወይንም ደግሞ ሰው እግዚአብሔር ሆነ እግዚአብሔር ሰው ሆነ ብለን የምናመሰግን ስለሆነ አዳም ከኛ እንደ አንዱ ሆነ ብሎ በዘፍጥረት መጽሐፍ ሙሴ የጻፈልን ለዚህ ነው። ጌታ ሲወለድ ትንቢት ተነግሮ ሱባኤ ተቆጥሮ ተስፋ ተጠብቆ ነው የተወለደው። በተወለደበት ዘመን የነበረው ስርዓት የነበረው የራሱን የቻለ ሕግ ነበረ። በዚያ ሕግ ቆጠራ ነበረ። በተወለደበት ዕለት እንግዲህ መምህራን ሲያስተምሩ ሰምታችኋል። ቆጠራ ነበረ። ታዲያ ዮሴፍ አረጋዊው እመቤታችንን እንዲጠብቅ የተመረጠው ዮሴፍ እመቤታችንን ለወሊድ በቀረበችበት ቅጽበት እመቤታችንን ይዞ ከሌሎቹ ጋር አብሮ ወደ ኢየሩሳሌም ወደ ቤተልሔም መጣ ለመቆጠር። አያችሁ፣ እግዚአብሔር ከኛ እንደ አንዱ ሆኖ ተቆጠረ። እንግዲህ በዘመናችንም ሕዝብ መቆጠር አለ። የሚቆጥሩ ሰዎች ወደ የቤታችን ይመጡና ቤታችሁ ውስጥ ስንት ሰው አለ ይላሉ። 4 ሰው ካለ እናትና አባት 2 ሕፃናት ልጆች ካሉ ሁሉም ይቆጠራል። እንደዚሁ ሁሉ ጥንት ይህንን ዓለም እምኀበ አልቦ ሀበቦ ያመጣው አምላክ በእጁ ይህንን ዓለም ያከናወነው አምላክ ለይኩን ብርሃን ብሎ ፀሐይ፣ ጨረቃ፣ ከዋክብትን የፈጠረው አምላክ ተመልከቱ። ምድርን ያበጃት በውሃ ላይ የመሰረታት 7ቱን ሰማያት የዘረጋው መላእክትን የፈጠረው ይሄ አምላክ በኢየሩሳሌም አንድ ተብሎ ተቆጠረ። በለበሰው ሥጋ የማርያም ልጅ አለ ኢየሱስ ክርስቶስ ሕፃኑ ኢየሱስ 1፣ ማርያም 2፣ ዮሴፍ 3 ተብለው አብሮ ተቆጠረ። ለሰው ልጆች ያለውን ፍቅር ያሳየበት ነው። ለዚህ ነው አባቶቻችን እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ እጅግ የላቀ ነው ብለው የሚያስተምሩት። የላቀ ነው። ፍቅር ነው ወደዚህ ምድር ያመጣው። ፍቅር ነው ከኛ ከኃጢአተኞቹ ጋር 1 2 ተብሎ እንዲቆጠር ያደረገው። እኛ በተመዘገብንበት መዝገብ የኛ ስም በሰፈረበት መዝገብ የእሱ ስምም ተመዘገበ። አንድ ብላቴና አንድ ሕፃን ልጅ አለ ተብሎ ተመዘገበ። ያ ሕፃን ግን ንጉሥ ነው። እንግዲህ ሲወለድ በቤተልሔም ተወለደ። የክርስቶስ ልደት በቤተልሔም ተወለደ። ልደቱ እንደ ሌሎቹ ልደት አይደለም። ወለእግዚእነሰ ልደቱ ከመ ዝውእቱ ይላል። ከዚህ በፊት አብርሃም የዳዊት ልጅ የአብርሃም ልጅ የዘር ሐረግ እነሆ ብሎ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ይዘረዝራል። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እገሌን ወለደ እያለ ይመጣል። የእነዚህ ልደት የታወቀ ነው። ሩቅ ብእሲዎች ናቸው። ሩቅ መለኮት ነው። ስለዚህ ሰዎች ናቸው። ሰዎች ብቻ ናቸው። በግብር የተወለዱ ናቸው። በሩካቤ የተወለዱ ናቸው። ከነዚህ ሲለይ እሱ ሩቅ ብእሲ አይደለ፣ አምላክ ወልደ አምላክ ወልደ አምላክ ስለሆነ የጌታችን ልደት ግን እንደዚህ ነው ብሎ ያመጣል። እንደ አብርሃም አይደለም፣ እንደ ይስሐቅ አይደለም፣ እንደ ያዕቆብ አይደለም። ልደቱ የተለየ ነው። እሱ የተወለደው ዘእንበለ ዘርአ ብእሲ ነው። ያለ ወንድ ዘር ነው የተወለደው። ተረክበት ጽንስተ ነው የሚላት መጽሐፍ። ጸንሳ ተገኘች። ይህም እመንፈስ ቅዱስ ግብረ መንፈስ ቅዱስ ያለበት በመንፈስ ቅዱስ ኃይል በመንፈስ ቅዱስ በሆነ ሥራ ጸንሳ ተገኘች። ከዚያ የተለየ ነው። ከዚህ በፊትም እንዲሁ ደግሞ ለምሳሌ አዳም መወለድንም አዳምም ተወልዶታል። የአዳም ልደት ከእህቱም ምድር ነው። ከምድር አፈር አበጀው ይላል አይደል? አዳም ከእህቱም ምድር የተወለደ ነው። ለዚህ ግን አስገኛለሁ
አስገኛለሁ ልደት ነው። ከእህቱም ምድር እንዲወለድ ያደረገው ኃይለ እግዚአብሔር ነው፣ ጥበበ እግዚአብሔር ነው፣ ፈቃደ እግዚአብሔር ነው። ስለዚህ ሌላ አስገኛለሁ። ከአብርሃም የይስሐቅ መወለድ ወይም ከሳራ የይስሐቅ መወለድ እንዲሁ ሌላ መወለድ ነው። ከዚያ በፊት የሔዋን መወለድ አለ። ሔዋን ከአዳም ጎን ተወልዳለች። ሔዋን ከአዳም ጎን ተወልዳለች። እንዲሁ የሔዋንም ከአዳም ጎን መገኘት፣ መወለድ፣ መሰራት አስገኝ ያለው ነው። ሰራኢ ያለው ነው። ሰሪ ያለው ነው። አከናዋኝ ያለው ነው። የጌታችን ልደት ግን ፈጽሞ ከዚህ የተለየ ነው። ያኔ ይስሐቅ ለአባቱ ታዞ በሞሪያም ምድር በሞሪያም ተራራ ላይ ሊሰዋ በተዘጋጀበት ዕለት እግዚአብሔር ለአብርሃም በግን አመጣለት። ያ በግ ከዚህ መጣ ከዚያ መጣ አይባልም። ከዚያ በዕፀ ሳቤቅ ታስሮ ከግንድ ታስሮ ተገኘ። ስለዚህ የዚያ በግ በግንዱ ላይ ታስሮ መገኘት ለዚያ ምክንያት አለው፣ እግዚአብሔር ነው። ለኢየሱስ ክርስቶስ አስገኛለሁ ለዚያ በግ። ለዚህ ኢየሱስ ክርስቶስ መወለድ ግን ምክንያት የለውም፣ ፈቃደ እግዚአብሔር ነው፣ ወይንም ደግሞ በፈቃደ ርዕሱ ነው። እሱ ራሱ በወደደው ነው የሆነው። ለዚያ ነው እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ዋዳነን። በሱ ፈቃድ በአባቱም ፈቃድ በመንፈስ ቅዱስም ፈቃድ መጥቶ አዳነን የሚለው ለዚህ ነው። ስለዚህ ፈቃዱ የሱ ነው። ለመወለዱ አስገኝ የለውም፣ ምክንያት የለውም። ዘር ሩካቤ ምክንያት አልሆነውም። ጌታችን እንዲህ ባለ መልኩ ተወለደ፣ በቤተልሔም ተወለደ። ቤተልሔም እንግዲህ ከቀድሞ ጀምሮ የተለያየ ስም የነበራት ከተማ ናት፣ የተለያየ ስም የነበራት አካባቢ ናት። ስለዚህ በዚያች ከተማ ቤተልሔም ማለት እንጀራ ማለት ነው። ልሔም ማለት እንጀራ ማለት ነው። ለካሌብ ርስት ሆና የተሰጠች ቦታ ናት። ኬብሮን ትባል ነበረ። በኋላ ካሌብ በሚያገባቸው በሚስቶቹ ስም እየሰየመ ይጠራት ነበር። የሆነ ጊዜ ኤፍራታ ተብላ ነበረ። ኤፍራታ የምትባል ሴትን አግብቶ ስለነበረ ኤፍራታ ብሎ ሰየማት የከተማይቱን ስም። ከ12ቱ ነገደ እስራኤል አንዱ ይሄ የካሌብ ነገር ነው። ስለዚህ ኤፍራታ አላት። ከኤፍራታ ወንድ ልጅን ወለደ። በወለደ ጊዜ ይሄ ካሌብ ሀብት ወደ ቤቱ ገባለት፣ እንጀራ ገባለት፣ በረከተለት። በዚህ ጊዜ ሀብት ገባ ሲለው ከተማይቱን ስም ጠራት፣ ልሔም አላት። የእንጀራ መገኛ ቤተልሔም ማለት የእንጀራ ቤት፣ የሀብት ቤት፣ የበረከት ቤት ማለት ነው። በዚህ የበረከት ቤት በረከት የሆነው ጌታችን ተወለደ። ስለ ቤተልሔም የተለያየ ነገር ይነሳል። እንግዲህ አንደኛው በትንቢት ምክንያቱ በቤተልሔም የተወለደበት አንደኛው ምክንያቱ ትንቢት ነው። ቅድም በነገርኳችሁ ነቢይ ወይንም በነቢዩ ሚክያስ ይሄ ተጽፏል። ወአንቲኒ ቤተልሔም፣ አንቺ ቤተልሔም ሆይ የኤፍራታ ምድር የይሁዳ ምድር የሆንሽ ቤተልሔም ሆይ እትትያቲም ነገሥተ ይሁዳ፣ ከይሁዳ ነገሥታት ከነገሱባቸው ከተማዎች ብትበልጭ እንጂ አታንሽም። ለምን ብትሉኝ አለ እስመ እምኔኪ ይወፅእ ንጉሥ ዘርእዮሙ ለሕዝቤ እስራኤል፣ ሕዝቤ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና አታንሽም፣ ትበልጫለሽ። ይህንን ያለበት ምክንያት በልዩ ልዩ ስፍራ ሚክያስ እያስተማረ ሲመጣ በዚያች መንገድ ያልፍ ነበር፣ በቤተልሔም ያልፍ ነበር። ታዲያ በቤተልሔም ሲያልፍ ምድረ በዳ ሆና ሰዎች ከከተማዋ ርቀው እሾህ አሜከላ በቅሎባት ምንም ነገር የማይታይባት ምድረ በዳ ሆና አያትና አዘነላት። እግዚአብሔርም ባወቀ ይህንን ምስጢር ገለጠለት። አይ አንቺ ቤተልሔም እንዲህማ ምድረ በዳ ሆነሽ የምትቀሪ አይደለም። ደግሞ የይሁዳ ነገሥታትም ከነገሱባቸው ከተሞች እንዲህ አንሰሽ የምትቀሪ አይደለም። በአንቺማ ንጉሥ ይወለዳል፣ ይነግስብሻል፣ ነጋሪት ይጎሰማል፣ ድንኳን ይጣላል፣
እስራኤል በዚያ ለአምላካቸው ይሰግዳሉ፣ አሕዛብ ይገብሩብሻል ብሎ ትንቢት ተናገረ ሚክያስ። ለጊዜው ዘሩባቤል የሚባል ንጉሥ ነገሰባት። ንጉሥ ከነገሰ ነጋሪት አይጠፋም፣ ነጋሪት የሚጎሰምባት ሆነች። ነጋሪት በተጎሰመ ቁጥር እስራኤል እየሄዱ እግዚአብሔርን የሚያመልኩባት ከተማ ሆነች። ደግሞ ዘሩባቤል ሁሉን አስገዝቶ ይገዛ ስለነበር አሕዛብ የሚገብሩባት ከተማ ሆነች። ዘሩባቤል የጌታችን ምሳሌ ነው። ዘሩባቤል በዚያች በቤተልሔም እንደነገሰ፣ በእስራኤል ዘሥጋ ላይ እንደነገሰ የእስራኤል ዘነፍስ ንጉሳቸው የሆነ ኢየሱስ ክርስቶስ በቤተልሔም ተወለደ። በእስራኤል በዘሩባቤል መንገስ ምክንያት ነጋሪት እንደ ተመታ የነጋሪት ድምፅ እንደተሰማ ሁሉ የብርሃን የመላእክት ዝማሬ፣ የብርሃናውያን መላእክት ዝማሬ፣ የመተው ነገድ መላእክት ዝማሬ ተሰማባት። ከእረኞች ጋር ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ስብሐት ለእግዚአብሔር በሰማያት፣ በሰማይ ጸብ ክርክር ስለሌለ፣ በሰማይ ሌላ መከራ ስለሌለ ስብሐት ብቻ፣ ምስጋና ለእግዚአብሔር በሰማያት። ይህች ምድር ደግሞ መከራ የጸናባት፣ ጸብ ክርክር ያለባት፣ ጦርነት ያለባት፣ ሰላምን አጥበቃ የምትሻ ምድር ስለሆነች ወሰላም በምድር ስምረቱ ለሰብ፣ ለሰው ልጆችን በምድር ላይ ሰላም ይሁን በጎነት ይሁን ብሎ መላእክትና እረኞች በአንድ አመስግነውባታል። ይሄ ድምፅ ለብዙ ጊዜ ሲጠበቅ የነበረ ድምፅ ነው። ምክንያቱም ሰውና መላእክት ምን ብለው ነበረ? ተጣልተው ነበር በአዳም ኃጢአት ምክንያት። ሰባቱ መስተጻርናት በዚህ ቀን ታረቁ የሚባለው ለዚህ ነው። ሰውና እግዚአብሔር፣ እግዚአብሔርና ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ፣ ሰማይና ምድር፣ እነዚህ መላእክትና ሰው ታረቁባት በዚህ ዕለት። ስለዚህ አብረው ዘመሩ። በኢየሩሳሌም በዘሩባቤል መንገስ ምክንያት ድንኳን ዳስ እንደተጣለ ሁሉ የብርሃን ድንኳን በጌታ መወለድ ምክንያት በሌሊት እረኞች ባሉበት ብርሃን በራ። ጌታ በተወለደበት በቤተልሔም ከሌሎቹ ከተሞች የተለየ ቤተልሔም ብሩህ ሆና ታየች። እህትቴ ሀቲም ነገሥተ ይሁዳ ማለት ይሄ ነው። በልጣ መገኘት፣ በርታ መገኘት፣ ጌታዋን ወልዳ መገኘት፣ ንጉሥ የተባለውን ወልዳ መገኘት፣ እስራኤልን የሚጠብቅ እስራኤልን ዘነፍስን የሚመራ የሚገዛ የሚጠብቅ የተባለውን ወልዳ አስገኘችና ቤተልሔም የበለጠች የከበረች ከተማ ሆነች። የእንጀራ መገኛ ሆነች። እንጀራችን ክርስቶስ ያገኘነው በዚህ ዕለት ነው፣ በዚህች ከተማ ነው። ወይን ተዝናቤኪ ማርያም እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን የተባለውን ጌታ ያገኘነው በዚህ በቤተልሔም በግርግም ነው። የእንጀራ ቤት ነው ይሄ ቤት። የተራበ ሁሉ ሄዶ በልቶ የሚጠግበው እንጀራ፣ የተጠማ ሁሉ ጠጥቶት የሚረካበት ውሃ የተገኘው በዚህች ከተማ ነው። የእግዚአብሔር ስጦታ የተሰጠባት ከተማ ናት ይህች ከተማ። እግዚአብሔር ለሰው ልጆች ሁሉ ያለውን ነገር የሰጠበት አንድያ ልጁን ወልድ ዋሂድ ኢየሱስ ክርስቶስን በተዋህዶ የከበረውን ኢየሱስ ክርስቶስን የተሰጠንበት ዕለት ነው። ወስደነዋል ወይ ነው ጥያቄ። ወስደነዋል ወይ? ተቀብለነዋል ወይ? በልተነዋል ወይ? ነው ዛሬም በረሃብ ነው ያለ ነው? ነው ዛሬም በጥማት ነው ያለ ነው? በማለዳ ተነስተን በሬውን፣ ላሙን፣ ፍየሉን፣ ዶሮውን ስለበላን የጠገብን እንዳይመስለን ወዳጆቼ፣ የጠገብን እንዳይመስለን። አሁንም በቤተልሔም የተቆረሰውን በቤተልሔም የተሰጠውን እንጀራ ካልበላን እንደበላን አንቁጠረው። ያን በቤተልሔም የተቀዳውን ከእመቤታችን ማኅፀን የተቀዳውን ወይን ካልጠጣን ይሄን አሰሱን ገሰሱን ስለጠጣን የጠጣን እንዳይመስለን የእግዚአብሔር ልጆች። ይሄማ በብዙ መልኩ የሚወጣ ከሰውነታችን ፈሶ የሚያልቅ በአንድ ቀን የሚፈርስ የሚበሰብስ ነው። ለዚያ ሥጋ ነው የምንመግበው።
እግዚአብሔር ልጆች ዘላለም አለመራብ ከፈለጋችሁ በቤተ ክርስቲያን ቅረቡና የተቆረሰውን እንጀራ የኢየሱስ ክርስቶስን ሥጋውን ብሉ። ለዘላለም አለመጠማት ከፈለጋችሁ በቤተልሔም ያገኘነውን ወይን በቤተልሔም ያገኘነውን ጥምን የሚያረካ የደጋ ውሃ እነሆ በቤተ መቅደስ መታችሁ ጠጡ። እሱን አድሩ፣ ለሱ ተዘጋጁ፣ ሕይወታችሁን በዚያ መልክ አስተካክሉ። ጌታ የተወለደው ስሙንም ኢየሱስ ትዪዋለሽ አላት። በኋላ ደግሞ ለእረኞቹ መጥቶ ሕዝቡን ሁሉ ከኃጢአታቸው የሚያድናቸው እስራኤልን ሁሉ ከኃጢአታቸው የሚያድናቸው እርሱ ኢየሱስ ተወልዷል። ኢየሱስ ኢያሱ ካለው ስም ጋር የተስማማ ነው። አክሊለ ስምከ እንዘ ይትቄጸል በርሱ አይጉረ ጸር ወረሰ ኢያሱ ያለው ይህንን ነው። ኢያሱ ማለት መድኃኒት ማለት ነው። ኢየሱስ ማለትም እንዲሁ መድኃኒት ማለት ነው። መድኃኒት ክርስቶስ ተወልዶላችኋል። መድኃኒት አለ ከተባል መድኃኒትነቱ ለኛ ነው። ለኛ በኃጢአት ለታመምን በመከራ ለታመምን ከእግዚአብሔር በመለየት ለታመምን በብዙ በደል ለታመምን ሰዎች ሁሉ የቀረበ መድኃኒት ነው። ስለዚህ መድኃኒት ተወልዷል ከተባል መድኃኒቱን አፈፍ አድርገን መብላት፣ አፈፍ አድርገን መጠጣት ያስፈልጋል። በምክረ ካህን በሥርዓተ ቤተ ክርስቲያን ቀረብ ብለን ወደ ቤተ ክርስቲያን እንጂ በችኮላ እንደዚያ እስራኤል ከግብፅ ሲወጡ እንደበሉት ሳይታጠቁ እንደበሉት በችኮላ እንደበሉት በጥድፊያ እንደበሉት አይደለም። ልንቸኩልበት ልንጣደፍለት የሚገባ ምግብ ነው። ግን ምክረ ካህን ይሻል። ስለዚህ ወደ ቤተ ክርስቲያን ቀርበን ይህንን ምግብ በቤተልሔም የቀረበውን ምግብ በቤተልሔም ማዕድ በቤተልሔም የተሰራውን ማዕድ ለዓለም የተሰራ ማዕድ እኮ ነው። ይሄ ለሁላችን የተሰራ ማዕድ ነው። ለሀብታም አይሉት፣ ለድሃ አይሉት፣ ለቅርብ አይሉት፣ ለሩቅ አይሉት፣ ለዘመድ አይሉት፣ ለባዕድ አይሉት፣ ለሁሉ ሕዝቡን ሁሉ ከኃጢአታቸው የሚያድናቸው ነውና ስሙን ኢየሱስ ትዪዋለሽ ነው ያላት። ሕዝቡን ሁሉ። ስለዚህ የእግዚአብሔር ልጆች ሁላችንም ወደ ቤተ ክርስቲያን ቀርበን ይሄንን በቤተልሔም የተሰራውን ማዕድ መካፈል አለብን። የተወለደው ለዚህ ነው። ጌታችን ሲወለድ ብዙ ነገሮች ተፈጽመዋል። ስለዚህ ከዚያ መካከል አንደኛው የሰብአ ሰገል መምጣት ነው። ሰብአ ሰገል እንግዲህ ታስታውሳላችሁ። ሰብአ ሰገል ዕውቀትን የሚመለከት ነው። መሰግላን ይላል። መሰግላን ሲል አዋቂዎች ማለት ነው። አዋቂ ሰዎች እንደማለት ነው። አዋቂ ሰዎች መጡ። 3 አዋቂ ሰዎች መጡ። ከአሕዛብ የሆኑ የአሕዛብ ነገሥታት ናቸው ይላል መጽሐፍ። እነሱ መጡ። ወደ እርሱ መጥተው አይቴ ሃሎ ንጉሠ እስራኤል ዘተወልደ አሉ ይላል። የተወለደው የአይቴ ሃሎ ንጉሠ አይሁድ ዘተወልደ የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጡ። መምህራን ይሄንን ለምንድን ነው እርሱ የተወለደው አምላክ ወልድ አምላክ ፈጣሪ ዓለማት ሆኖ ሳለ የተወለደው አምላክ ወዴት አለ እያሉ ለምንድን ነው ያልመጡት ቢሉ ይሄ ስም ላዕላዊ ነው። የላዕላይ ስም ነው። 3 አይነት ስም አለ ይላሉ። ስም ላዕላዊ የሚባል፣ ስም ማዕከላዊ የሚባል፣ ስም ታሕታዊ የሚባል አለ። የላይኛው ስም የማዕከል ስም እና የታችኛው ስም። የላይኛው ስም አምላክ መባሉ ፈጣሪ መባሉ፣ የታችኛው ስም ደግሞ አሁን በግርግም ተጥሎ ያየንበት ሕፃን የአንድ ቀን ሕፃን ሆኖ አየነው። የአንድ ቀን ሕፃን እሱ እኮ በዘመናት የሸመገለ ነው። ዘመን ሳይቆጠር ይህ ዓለም ሳይፈጠር የነበረ አምላክ ሆኖ ሳለ አሁን የአንድ ቀን ጨቅላ ሆኖ በእናቱ እቅፍ በቤተልሔም በግርግም ተጥሎ አገኘ ነው።
ተጥሎ አገኘነው ሕፃኑን። ስለዚህ ይሄ ሕፃን መባልም አንደኛው ስሙ ነውና ከሦስቱ አንዱን አልጠሩም፣ ከሁለቱ አንዱን አልጠሩም። ማዕከላዊ የተባለውን ንጉሥ እያሉ መጡ። አምላክ እያሉ ቢመጡ እነዚህ ሞኞች ናቸው እንዴ? ከመቼ ወዲህ ነው ደግሞ አምላክ የሚወለደው ብለው ያፌዙባቸዋል። ወይንም ደግሞ ያመኑ እስራኤል ናቸውና ተስፋውን የሚያውቁ ናቸውና ቢሉ ደግሞ አይ አናውቅም ብለው ይዘጉባቸዋል። ደግሞ የተወለደው በአይሁድ የተወለደው ሕፃን የታለ እያለ ቢመጡ ደግሞ አሁንም ሞኝነትን ያስቀጽልላቸዋል። እነዚህ ሞኞች እስራኤል ይሁዳ ምድሩ ሰፊ ነው፣ ቤተልሔም ሰፊ ከተማ ናት። እልፍ ሞቶ እልፍ ተወልዶ ያድራል። እኛ የተወለደ ሕፃን እንዴት እናውቃለን? ስንት ተወልዶ ስንት ሞቶ በሚያድርበት ሀገር ከተማ ይሏቸዋል። ስለዚህ ስም ማዕከላዊ የተባለውን ንጉሥ የሚለውን ስም እየጠሩ መጡ። አይቴ ያሉ ንጉሠ እስራኤል ዘተወልደ ንጉሠ አይሁድ ዘተወልደ እያሉ የተወለደው የአይሁድ ንጉሥ የታለ እያሉ መጡ። በኋላ በኮከብ ተመርተው አገኙት ሕፃኑን። በዚያም ለሕፃኑ ሰገዱለት። ሰገዱ ሎቱ ሰባ ሰገል አመሃ ሆሙ አምጽኡ ሎቱ አመሃቸውን መባቸውን ስጦታቸውን አቀረቡለት። ነገሥተ ተርሴት ወደ ሰያተ በዚህ በመዝሙረ ዳዊት መዝሙር 71 ከቁጥር 10 ነገሥተ ተርሴስ ወደ ሰያተ ነገሥተ ሳባ ወዓረብ ጋዳ ያመጹ አመሃሆሙ ያበው ብሎ በዳዊት የተናገረው ትንቢት እንዲፈጸም እነዚህ የአሕዛብ ነገሥታት መጥተው ወርቅ፣ ዕጣን፣ ከርቤን ገበሩለት፣ አቀረቡለት። እጅ መንሻቸውን ሰጡት ለተወለደው ሕፃን ለንጉሱ። የሚገርም እኮ ነው። በተወለደ ቀን ንጉሥ የተባለ የእኛ አምላክ ኢየሱስ ክርስቶስ ብቻ ነው። እውነት ነው። ቅድመ ዓለምም በንግስና ያለ በባህሪው ነግሶ የሚኖር ለመንግስቱ ፍጻሜ የለውም የተባለ አምላክ ነው። ግን ያ ለመንግስቱ ፍጻሜ የሌለው የተባለ አምላክ አሁን በማርያም እቅፍ በእመቤታችን በቅድስት ድንግል ማርያም እቅፍ አገኘነው። ሕፃን ሆኖ የዕለት ሕፃን ሆኖ ተወልዶ አገኘነው። ያን የዕለት ሕፃን ሆኖ ተወልዶ ያገኙትን ያንን ሕፃን ንጉሥ አሉት። ንጉሥ፣ የአይሁድ ንጉሥ፣ የአይሁድ ንጉሥ። የአይሁድ ንጉሥ ሲባል የእስራኤል ንጉሥ ሲባል እንደ እስራኤላውያን እንደሚጠብቁት ይጠብቁት እንደነበረው በእስራኤል ነግሶ እስራኤልን ከሮማውያን ቅኝ አገዛዝ ነፃ የሚያወጣ ንጉሥ አይደለም። ሮማውያን የተባሉ የሰውን ልጆች በሙሉ እንቅ አርገው ይዘው የሰውን ልጆች በቁራኛ የያዘውን ዲያብሎስን የሚደመስሰው የሚሽረው ንጉሥ፣ በነፍስ በሥጋ ላይ የሚነግሰው ንጉሥ ሆኖ ነው የመጣው። የኢየሱስ ክርስቶስ ንግስና በዚህ ዓለም እንዳሉ ሰዎች ንግስና አይደለም። ከዚያ ፍጹም የተለየ ንግስና ነው። በነፍስ ላይ የነገሰ ንጉሥ፣ በነፍሳችን ላይ የነገሰ ንጉሥ፣ በባርነት ያለችን ነፍሳችንን አርነት እንድትወጣ ነፃ እንድትወጣ የተሰጠ ራሱን ለሰው ልጆች ሁሉ የሰጠ ንጉሥ። ለዚህ ንጉሥ ነፍሳችንን ማስገዛት ያስፈልጋል። ምክንያቱም ይሄ ንጉሥ እንደ ሌሎቹ ነገሥታት በበትረ ሐፂን በመሳሪያ በኃይል አይደለም የሰውን ልጆችን የገዛው። በፍቅሩ ነው የሰውን ልጆች የገዛው። በፍቅር ገመድ ነው የሳበን። ሆሴ እንዳለ በፍቅር ገመድ ሳብኳችሁ ነው ያለን። ስለዚህ ይሄ ንጉሥ የተወለደው ንጉሥ መከራችንን የሚያቀል ንጉሥ ነው። የተወለደው ንጉሥ በፍቅር የሚገዛን የሚስበን ሰራይ መጋቢያችን የሆነ ይህንን ዓለም እንደፈጠረው ይህንን ዓለም ደግሞ የሚያሳልፈው ንጉሥ ነው ዛሬ ሕፃን ተብሎ የተወለደው። ስለዚህ ነፍሳችንን ለዚህ ንጉሥ ማስገዛት ያስፈልጋል። በንስሐ መመላለስ ያስፈልጋል። የእግዚአብሔር ልጆች ክርስቶስ እንደተወለደ እናምናለን። ያ ባይሆን እዚህ አንገናኝም ነበር።
ክርስቶስ ደግሞ እንደሚመጣ እንደተወለደ እንደምናምን ሁሉ እንደሚመጣ እናምናለን፣ ደግሞ እንጠብቀዋለን። የአሁን ዘመን ክርስቲያኖች ተስፋ የሚፈጸመው መከራቸው የሚቀለው ይመጣል እመጣለሁ ብሎ የነገረን ይሄንን እኮ ነቢያቱ እንኳን ብቻ አይደለም የነገሩን፣ መላእክቱ ብቻ አይደለም የነገሩን ሲያርግ በዚያ የተገኙት እሱ ነው የነገራቸው ለሐዋርያቱ ሰብስቦ ወደ ተራራ ወደ ከፍታው ወስዶ እንደሚመለስ እንዲህ ወደ ሰማይ ሲወጣ እንዳያችሁት ደግሞ ተመልሶ ይመጣል ያላቸው እርሱ ነው። ስለዚህ ይመጣል ብለን ተስፋ እናደርጋለን። ታዲያ መወለዱን የምናምንኛ ምጽአቱን የምንቀበል ከሆነ እንግዳ ደራሽ ትልቅ እንግዳ ንጉሳዊ እንግዳ እንዳለበት ሰው አኗኗራችን በዝግጅት ይሁን። አሁን በቤታችን ንጉስ ይመጣል ብንባል የዚህ ዓለም ገዢ አንዱ በቤታችን ይመጣል ብንባል የቻልነውን ነገር ሁሉ እንጥራለን። የሚበቃ እንኳን ባይሆን ቤታችን ለንጉስ መቀበያነት የሚበቃ እንኳን ባይሆን እስከ ዛሬ ለራሳችን ያላደረግነውን ለልጆቻችን ያላደረግነውን ለጎረቤታችን ያላደረግነውን ነገር በሙሉ ለማድረግ እንጥራለን። የጣፈጠልንን ለማቅረብ እንጥራለን። አሁን ይመጣል፣ ንጉስ ክርስቶስ ይመጣል። ያኔ ልባችን ማኅደረ እግዚአብሔር የእግዚአብሔር ቤት ስለሆነ እሱን ለእግዚአብሔር ማደሪያነት ጠርጎ ማዘጋጀት ያስፈልጋል። ከመጣ በኋላ አይደለም የሚያድርበት በልባችን ዛሬ ባደረበት ልብ ዛሬ ያደረበትን ልብ ነው ከእርሱ ጋር የሚያኖረው። ስለዚህ ልባችሁን ንጹህ አድርጉ፣ ንጹህ እናድርግ ምእመናን። ከኃጢአት ሁላችንም እንራቅ፣ ከጸብ ከክርክር እንራቅ። ሕይወታችን በንስሐ ይመራ፣ በሕገ ቤተ ክርስቲያን ይመራ። የክርስቶስን መወለድ የሚያምን ሰው የሚኖረው በዚህ መልኩ ነው። ያለዚያ ታሪክ አይደለም የምንነግራችሁ። መምህራን የሚያስተምሯችሁ ከዛሬ 2000 ዓመት በፊት በናዝሬት በሚባል በቤተልሔም አንዲት ማርያም የምትባል ዮሴፍ የሚባል እሚል ታሪክ አይደለም ቤተ ክርስቲያን የምትነግራችሁ። ዛሬም በክርስቲያኖች ልብ ሁሉ ክርስቶስ ይወለዳል፣ እንደ አዲስ ይወለዳል። ንስሐ በገባን ቁጥር እንኳን በእግዚአብሔር ዘንድ ንስሐ የሚገባ ሰው ሲኖር በሰማይ መላእክት ዘንድ እንኳን ሳይቀር ደስታ አለ፣ በሰማይ ደስታ አለ። ስለዚህ ይህንን ደስታ መፍጠር ከፈለጋችሁ በሰማይ ንስሐ ግቡ፣ በምክረ ካህን ኑሩ። ክርስቶስ እንደተወለደላቸው ሰዎች በቤተልሔም ማዕድ እንደተሰራላቸው ሰዎች ኑኑ። ያ ያማረ ማዕድ ተሰርቶ ከነጭቃው መቅረብ አይቻልም፣ ከነጭቃ መቅረብ አይቻልም። ታጥቦ መቅረብ ያስፈልጋል፣ ተዘጋጅቶ መቅረብ ያስፈልጋል። ስለዚህ የእግዚአብሔር ልጆች እነሆ ሕዝቡን ሁሉ ከኃጢአታቸው የሚያድናቸው ክርስቶስ ተወለደ። ይሄንን ቤተ ክርስቲያን በየዕለቱ ታደርገዋለች። ቅዳሴ ሲገቡ አይታችኋል። ቅዳሴ ሲገቡ ከየት ነው የሚጀመረው? ከቤተልሔም ነው አይደል? ከቤተልሔም ወደዚህ ወደ ቀራንዮ ይመጣል። ቤተልሔም የተወለደበት ነው። ቀራንዮ ስጋው የተቆረሰበት የተሰቀለበት ነው። የቤተ ክርስቲያኖቻችን የመሃሉ ጉልላት መስቀል ይሆናል። ያች እዚያ ስርታች ደግሞ በዚያ ትክክል ምኑ ይቀመጣል? ምስዋዑ ወይንም ቤተ መቅደሱ የምንለው ታቦቱ ይቀመጣል። በዚያ ላይ ስጋው ደግሞ ይፈተታል። ስለዚህ ቤተ ክርስቲያን እንደ ቀራንዮ፣ ቤተልሔሙ ከጎን የሚሰራው ሕንፃ ማዕዱ የሚዘጋጅበት ህብስቱ የሚዘጋጅበት እንደ ቤተልሔም ጌታ እንደተወለደበት በየቀኑ በቤተ ክርስቲያናችን ጌታ ይወለዳል። አያችሁ። ስለዚህ የዚህ ልደት ተካፋይ እንደ እረኞች እንደ መላእክት በደስታ የምንዘምር መሆን አለብን። እየተዘጋጀን እየቀረብን ዕለት ዕለት እየተዘጋጀን። ስለዚህ ሕዝቡን ሁሉ ከኃጢአታቸው የሚያድናቸው ኢየሱስ ተወለደ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ትምክህተ ዘመድነ ትምክህተ
ዘመድነ በወሊዶ ተዚአ